ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ዛሬ ማለት ነው ይሄን ቪዲዮ ሁላችሁም እንድታዩት ፈልጋለሁ። በተለይ እዛ አረብ ሀገር ላይ የሆነ ፍቅር የሚያጫውታችሁ በርቀት ሆናችሁ ሳትተዋወቁ ኒካ ልሰርልሽ ስልሽ እሺ የምትይ በኒካ የምትታሰሪ እንዲሁም ማለት ነው ሙስሊሞቹም ክርስቲያኖቹም ማለት ነው ቤት ስራ ላይ ያላችሁ ብር የምትልኩ ልጆች ከኔ ተማሩ ነው የምላችሁ። ዛሬ ባለፈታ ቤቴ ለቅቄ ማለት ነው ጉድ ይዞብኝ መጥቷል። የባለፈው ቤቴ ማለት ነው እንግዲህ ከአምስት ዓመት በፊት ማለት ነው የፈታኝ ባሌ እኔ ከኮንትራት ቤት ወይም ደግሞ ከጠለብ ቤት ያስጠፋኝ ባለቤቴ ነውና ከዛሬ ረጅም ዓመት ማለት ነው ረጅም ዓመት ግን ተለያይተናል። ከየት እንደመጣ አላውቅም። ብሉክ ተደራርገናል። በጭራሽ ለካ ሰብስክራይብ አድርጎ ቁጭ ብሎ ይከታተለኛል። ጎበዝ ይሄን ጉዱልኝ ወላሂ ጉድ አዳምጡ እህቶቼ ማለት ነው። እያንዳንድሽ ማለት ነው አረብ ሀገር ላይ ቁጭ ብለሽ ደም እየተፋሽ እየሰራሽ ማለት ነው በርቀት ኒካ የምታስሪ ልጅ ከዛ ቤት ስራ አለኝ ሳትስማሚ ስትቀሪ ቤትሽን እኩል የሚካፈልሽ ሌሎቻችሁ ማለት ነው ቦታ ግዛልኝ፣ ክርስቲያኖችን ብትሆኑ እህቶቼ ማለት ነው ቦታ ግዛልኝ፣ ቤት ስራልኝ፣ እንደዛ አድርግልኝ እያያችሁ ነው ሚዲያ ላይ ማለት ነው ምን እየተፈጠረ እንደሆነ። የኔን ጉድ ልንገራችሁ። ባለፈ ዕለት ማለት ነው ቤቴን የእህቶቼ ልጆች ነግሬያቸዋለሁ። እናቴ ወደ ከተማ ነው ያለችው። እናቴን ለማየት እናቴ እኔ ጋር ናት ያለችው እና እኔን ለማየት ላለው እንደ እናቴን ለማየት ይመጣሉ። እናቴን ለማየት ሲመጡ ይሄ በረንዳው እንደዚህ ታጥሮ ይሄ እንትኑ ማለት ነው በቪዲዮ አላዩትም ነበረ። በቪዲዮ አላዩትም እንትኑ በፎቶ ነበር ያዩትን። ይሄን ቀለም ምናምን ነገር በራሴ ምርጫ ነው ቀለም ያስቀባሁትና ሁሉም ቤቴ ሁሉ በራሴ መርጬ ነው ቀለም የሚያስቀባሁት ማለት ነው። ጎግል ላይ ሰርች እያደረኩ እና ምንድነው ይሄንን ማጥሩንም የበረንዳዎቹን ማጥር ማለት ነው ራሴ ነኝ። ያው እናቴ እየሄደች እያየች ምን እያለች እሷ ፎቶ ትልካነች እናቴ እኔ ይሰራላሉ ማለት ነው። ትእዛዙ ከኔም ቢሆን እናቴ ናት አይዲያውን ሀሳቡን የምታመጣው። ጎበዝ ናት እናቴ በነገራችን ላይ። እና እህቶቼ ልጆች ቀርጸው ይልኩልኛል። እናቴ ስትቀርጽልኝ ብዙ አይነትን አያምርም፣ ሚዲያ ላይ የሚፖስት አይደለም። ጨረር አለው ምን አለው ድብዝዝ ያለ ነው፣ ብዙ አያምርም። እና የእህቶቼ ልጆች ሲመጡ ቆንጆ አድርገው ሲቀርጹልኝ በጣም ደስ ብሎኝ ሌሎች እህቶች ከኔ ይማራሉ። እስቲ የሰው ልጅ ተጠነከረ እንኳን ቤትና ሌላም ነገር መያዝ ይችላል። ሌላም ቅርስ ከቤት በላይ ቤት ሰርተው መኪና የገዙ ልጆችም አሉና ኢንሻአላህ ወደፊት የምናያቸው ይሆናል። አንድ ጓደኛ ያለችና ማለት ነው እሷን አስተዋውቃችኋለሁ። ከሷን ብዙ ነገር ትማራላችሁ። የሀይቅ ልጅ ናት። መሬም ትባላለች። ዩቲዩብ ቻናሏ ሼር አድርጌላታ ነው ብታውላት አሪፍ ነው። ተዘግቶባት አዲስ ከፍታለች። እና እህቶቼ ማለት ነው ወላሂ ነው የምላችሁ ፖስት አድርጌው ደስ አለኝ። ቤቱን ሳየው በጣም አማረኝ። ማሻአላህ ተባረከላ። እስቲ ሌሎች እህቶቼ ከኔ ይማሩ። እኔ ደረቅ ቂጣ እየበላሁ ተመችቶኝ አይደለም እዚህ ቤት ስንት መከራዬን እያዩ ነው። ዛሬ ይኸው ቢያንስ እንኳን ቢያመኝም ሀገሬ ገብቼ የማርፍበት ቤት አለኝ። ማንንም ወንድሞቼን እህቶቼን አልከጅልም። ሌላውን አከራይቼ በአንድ በሁለት ክላስ ውስጥ ቁጭ ብዬ መኖር የምችል ሰው ነኝ ብዬ ጥርሴን ነክሼ ይሄን ቤት ሰርቻለሁ ብዬ ወደ እናንተ መጣሁ አይደለም እናንተም እንድትማሩ ብዬ እኔም ከሰው ነው የተማርኩት። ፖስት አደረኩ። አጅሬ ከዛሬ 5 ዓመት በፊት የፈታኝ ባለቤቴ ልበለው። አዎ እንግዲህ ያልወለድኩለትም የልጅ አባት አልለው በወልድለት የልጅ አባት ለው ነበረ። ይሄንን ቦታ ስገዛ የስም ማዘዋወሪያ ብር ጎሎኝ ነበርና ያንን ብር ማለት ነው 20 ሺህ ብር ሰጥቶኝ ነበር በስጦታ ማለት ነው። 20 ሺህ ብር የኢትዮጵያ 20 ሺህ ብር የዚህ በዛን ሰዓት እንግዲህ ጊዜው ረጅም ነው። ጊዜው ስለቆየ 4000 የሳውዲ 4000 ሪያል ማለት ነው 4000 ሪያል ሰጥቶኝ ወደ 20 ሺህ ብር ነው የመጣው። 24 ሺህ ብር ምናምን እንደዛ ነው የመጣው። እና ስም አዘዋውሬያለሁ። ስም ሳዘዋውር በራሴ ነው። ግን በዛን ሰዓት እኔ እና እሱ ተለያይተናል። እንደ እገዛ ነገር ነው ያደረገልኝ ማለት ነው። አንቺ መልካም ሰው ነሽ፣ ይገባሻል፣ ጥሩ ልጅ ነሽ ብሎ ነው ያገዘኝ። አማክሬው ማለት ነው። ተለያይተናል። እሱ የራሱን ህይወት ይዟል። አለቀ። ይሄ ነው። ከዛ ብሉክ ተደራርገናል። ምንም የሚያገናኘን ነገር አንዳችም ነገር የለም። አሁን ነኢማ አለፈላት፣ ቤት ሰራች፣ ወደ ሀገር ልትገባ ነው። ሀገር ላይ ገብታ ደግሞ የራሷን ነገር ተፍተፍ ብላ እየሰራች የራሷን ህይወት የራሷን ትዳር ይዛ መኖር ትፈልጋለች።
ይሄ ነገር ወደ እናንተ አመጣሁና እኔም ችንክር አድርጌ ላሳያችሁ ብዬ ፖስት ሳረግ አጅሬ ለካ ሰብስክራይብ አድርጎ ይከታተለኛል። እኔ የማውቀው ነገር የለም ጎበዝ። እኔ ታውቂ ኤፍቢ ነው ያለኝ፣ ቀጥታ መስመር የለኝ። ኤፍቢ ላይ ብሉክ ተደራርገናል። አዲስ እንትን ከፍቶ ኤፍቢ ማለት አዲስ ከፍቶ ይደወልልኛል። እኔ እንግዲህ 1000 ሰው ነው የሚደውለው። የፍቅር ታሪክ የሚሰጡ አሉ፣ አንዳንዶቹ ዝም ብሎ የሚደውሉ አሉ። ስርጭት ስለሚለኝ እኔ አንድ ቀን መልስ አላንተናልም። የፍቅር ታሪክ አለ የሚሉ ሰዎችን ብቻ ነው የማወራቸው የእነሱን ታሪክ ለመስማትና ጽፈው ስለሚሰጡኝ እኔ ደግሞ ወደ ሚዲያ ስለማመጣ ማለት ነው። በቲክታክ እና በኤፍቢ ላይ አሁን ደግሞ ዩቲዩብ ላይ ጀምሬያለሁ በሾርት ቪዲዮ ማለት ነው። እንደዛ መስሎኝ አይ ቁስሲ መልእክት ካስቀመጠ አይዋዱ ብዬ ቢደውል አላነሳስል ጻፈልኝ ማለት ነው። ሸርተት ታርጌ ስልኬን ሳይ ስሙ ሌላ ነው። በአዲስ አካውንት ነው የመጣው። እኔ ፈልግሻለሁ ቶሎ በይ መልሽልኝ ብሎ ስሙን ባለውለታዬ ነው። ያችን 20 ሺህ ብር ሰጥቶኝ የለም ለስም ማዘዋወሪያ። መቼም ክፉ ሰው አይደለም፣ እኔም ክፉ ሰው አይደለሁም ብዬ ምን ሆኖ ነው ደነገጥኩ። ምንም ባልወልድለት ማለት ነው። ደንግጬ ብድግ አድርጌ ሄለው ስል እንኳን ደስ ያለሽ ቤት ሰርተሻል፣ ቤትሽን አየሁልሽ። የታየው ዩቲዩብ ላይ ለቀሽ እንዴት ወይኔ ቤት አንተ የኔን ዩቲዩብ ቻናል ተከታተለ? አዎ ተከታተልሻለሁ ዩቲዩብ ቻናልሽን እኮ በሞቴ። እሺ እንዴት ነው? አሪፍ ነው። እኔ ደግሞ በመልካም ልቤ እስቲ ጥሩ ሰው ነው፣ ጎበዝ ነሽ፣ ጠንካራ ነሽ የሚላችሁ ሰው በነገራችሁ በጣም ነው የሚያበረታታ። ይሄ ቃል ለኔ ማለት ነው ብርታቴ፣ ለኔ ጥንካሬ ነው። ይሄ ቃል በጣም ነው የሚያጠነክር። ጀግና የሚለኝ ሰው ማለት ነው ወላሂ በጣም ደስ ነው የሚለኝ። እና እንደዛ ሊለኝ ነው ብዬ አፌን ከፍቼ ጆሮዬን ሰጥቼ ሳዳምጥ ምን ቢለኝ ጥሩ ነው ጎበዝ፣ እኔ ይሄንን ቦታ ስገዢ ባለቤትሽ ነበር። ይሄንን ቦታ ይሄንን ቤት የመካፈል መብት አለኝ። ህግ ፊት ነው ማቆምሽ አላለኝም? ህግ ፊት ነው የምገትርሽ። እንደው ወይኔ ጆሮዬ ነው ወይስ ምኔ ነው? እኔ ስልክ ራሱ ማውራ ስልክ ያው በቃ ስፍርቅርቅርቅ ያለ ነገር ነው የተሰማኝ። ሰውዬው ጤና አይደለም እንዴ? ስልኬን ከጆሮዬ ብድግ አድርጌ ማለት ነው አየሁት አለ መስመር ላይ። ስፒከር አረኩት ጎበዝ፣ ስፒከር አድርጌ ማለት ነው። እውነት አንተ ነህ አልኩት። እኔ የማውቀው ያ መልካም ሰው ያ ጥሩ ሰው ታዲያ እዚህ ቤት ላይ 20 ሺህ ብር ነው 24 ሺህ ብር ነው እንጂ ሰጠኝ። ሌላ ምን መብት አለውና ነው? ምን መብት አለው ከዚህ ቤት ማለት? ደረቅ ቂጣ በልቼ እንደ ጓደኛ እንደ ሴቶች እንደ አረብ ሀገር እንዳሉ ሴቶች አንድ ቀን ውጪ ሳያምረኝ ደረቅ ቂጣ እየበላሁ አንጀቴን አድርቄ እንደ ሰው እንኳን ወላሂ የማይወራ ስንት ነገሮች አሉ። እየታመምኩ ህመሜን ዋጥ አድርጌ የሰራሁትን ቤት ዛሬ ከየት መጥቶ ቤትሽን እካፈልሻለሁ አለዛ ህግ ፊት ነው ማቆምሽ ማታካፊኝ ከሆነ ሲል ማለት ነው። በላንተ ሞክር፣ እኔም ከአንድ ወር በኋላ አረፍ እንደወጣ ከአንድ ወር በኋላ እገባለሁ እና ወዳለሁበት ስለምታውቀው ና ያኔ እኔ እናንተ ችግር የለውም ማን ሴት ማን ወንድ እንደሆነ እንተያያለን ብዬ ጆሮ